ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። አፋሕድ የአሜሪካ የምክር ቤት አባሉ የብልጽግናውን አገዛዝ የሚቃወም ረቂቅ ውሳኔ ማዘጋጀታቸውን ተከትሎ የድጋፍ መግለጫ ወጥተዋል። በመግለጫው ከማዕቀብ ባሻገር የጦር ወንጀሎችን የሚመረምር ዓለም አቀፍ ገለልተኛ ኮሚቴ እንዲቋቋምና የወንጀል ተጠያቂነት እንዲረጋገጥ ጠይቋል። ቀዳሚው መረጃችን ነው። ሌተናል ጄኔራል ታደሰ ወረደ አዲስ አበባ መግባታቸው ተሰምተዋል። ጄኔራሉ ዛሬ ከሰዓት በኋላ አዲስ አበባ የገቡት ለድርድር እንደሆነ ተሰምተዋል። ጄኔራሉ የሚያነሷቸው የድርድር ነጥቦችና በብልጽግናው አለቃ አብይ አህመድ በኩል ያሉ አሁናዊ ፍላጎቶችን በተመለከተ የጣና ምንጮችን ዋቢ አድርገን በሰፊው ቃኝተነዋል። አብራችሁን ስትዘልቁ ትሰሙታላችሁ። በሸዋ ቀጠና የፋኖ ኃይሎች ከብልጽግናው አየር ወለድ ኮማንዶ ጋር የሚያደርጉት ትንቅንቅ እንደቀጠለ ነው። የዛሬው አፍላ ውጊያ መራቤቴ ሆኗል። የመራኛ ጀግኖችን ጀብድ ይዘናል። በሌላ በኩል የብልጽግናው አገዛዝ በተለያዩ አካባቢዎች የጦር ወንጀሎችን በመፈጸም ላይ ይገኛል። በጎንደር አርሶ አደሮችን በጅምላ ሲገድል የፋኖ አመራር ንብረት ናቸው በሚል በከተሞች ንብረት የማውደም ተግባር ፈጽመዋል። በሸዋ ከአንድ ቤተሰብ 3 ንጹሐን በጅምላ መገደላቸው ተሰምተዋል። ዝርዝር መረጃዎቹ ተሰናድተዋል። በዳጋሉ የሚመሩት የሱዳን ፈጥኖ ደራሽ ኃይሎች በኤልፋሽር ከተማ የፈጸሙትን የጅምላ ግድያ አስከሬኖቹን በመቅበርና በማቃጠል ለመሸፈን እየሞከሩ መሆኑን አንድ ጥናት አመላክተዋል። ለዕለቱ የመረጥንላችሁ ቀጠናዊ ዜናችን ነው። ሰዓቱን ጠብቆ እናደርሳችኋለን። አፋሕድ የአሜሪካ የምክር ቤት አባሉ የብልጽግናውን አገዛዝ የሚቃወም ረቂቅ ውሳኔ ማዘጋጀታቸውን ተከትሎ የድጋፍ መግለጫ ወጥተዋል። በመግለጫው ከማዕቀብ ባሻገር የጦር ወንጀሎችን የሚመረምር ዓለም አቀፍ ገለልተኛ ኮሚቴ እንዲቋቋምና የወንጀል ተጠያቂነት እንዲረጋገጥ ጠይቋል። ከሰሞኑ ጆርጂያን ወክለው በአሜሪካ የተወካዮች ምክር ቤት አባል የሆኑትና የሪፐብሊካን አባሉ በዲ ካርተር በብልጽግናው አገዛዝ ላይ ተቃውሞ የያዘ አዲስ የውሳኔ ረቂቅ ማዘጋጀታቸው ይታወሳል። ይህንን ተከትሎ አፋሕድ በዛሬው ዕለት ባወጣው መግለጫ ረቂቁ በምክር ቤቱ የውጭ ጉዳይ ኮሚቴና ሙሉ ጉባኤው ፈጣን ምላሽና ውሳኔ እንዲሰጥበት ጠይቋል። ረቂቁ የብልጽግናው አገዛዝ በክርስቲያኖች ላይ የሚፈጽመውን ግድያ ጨምሮ በርካታ ሰብአዊ መብቶችን እንደሚጥስ የሚገልጽ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ለመከላከል ሁሉንም አይነት ዲፕሎማሲያዊ መንገዶች እንዲጠቀም የሚጠይቅ ነው። አፋሕድ በበኩሉ ረቂቅ ውሳኔ እንዲሰጥበት ጠይቆ የብልጽግናው አገዛዝ ላይ የሚወሰዱ ማናቸውም እርምጃዎች ከኢትዮጵያ አልፎ ለቀጠናው ሰላምና መረጋጋት እንደሚጠቅሙ ገልጿል። ኢትዮጵያ በሁሉም መመዘኛ የአፍሪካ ቀንድ ትልቋ ሀገር መሆኗን ያወሳው አፋሕድ በዚህ በወሳኝ ቀጠና ሰላምና ደህንነት እንዲሰፍን የማይተካ ሚና ቢኖራትም በአማራ ክልል የቀጠለው ጦርነት፣ በአማራ ብሔር ላይ እየተፈጸመ ያለው የጅምላ ግድያና መፈናቀል፣ በኦሮሚያ፣ አፋር፣ ትግራይ፣ ኦጋዴንና ሌሎች አካባቢዎች የቀጠለው ቀውስና ሽብር፣ የብሔርና የሃይማኖት ውጥረት እንደተባባሰ፣ ቸነፈርና አደገኛ አለመረጋጋት መፈጠሩን በመግለጽ ረቂቅ የውሳኔ ሀሳቡ እንዲጸድቅ ጠይቋል። በረቂቅ ውሳኔው ላይ የኢትዮጵያ መንግስት ክልላዊ አለመረጋጋትን አደጋ ላይ የሚጥሉ መሰረታዊ ሰብአዊ መብቶችን የሚጥሱና አሜሪካ በአፍሪካ ቀንድ ላይ ያላትን ስትራቴጂካዊ ጥቅሞች የሚያዳክሙ እንቅስቃሴዎችን እያደረገ ነው የሚል ሀሳብ መቅረቡን በሙሉ እንደሚቀበለው የገለጸው አፋሕድ ረቂቅ ውሳኔው እንዲጸድቅ በአጽንኦት ጠይቋል። በተጨማሪም የኢትዮጵያ ኦርቶዶክስ ቤተ ክርስቲያንና ሌሎች የሃይማኖት ተቋማት ላይ የማስፈራራት፣ የማሰቃየትና ግጭት የመፍጠር ኢላማ ያለው ድርጊት እየፈጸመ እንደሆነና የጦርነት ወንጀል በሰብአዊነት ላይ የሚፈጸም ወንጀልና የዘር ማጥፋት ጭምር እንደቀጠለ መሆኑን አስረድተዋል። የምክር ቤት አባሉ በዲ ካርተር ረቂቁን ለምክር ቤቱ ባቀረቡበት ወቅት በሰጡት መግለጫ የክርስትና እምነትን መከተል ወንጀል አይደለም ማለታቸው ይታወሳል። ክርስቲያኖች ላይ የሚደርሰውን ጥቃት ለመከላከል የአሜሪካ መንግስት አስፈላጊውን እርምጃ መውሰድ እንዳለበት የገለጹት እኒህ የምክር ቤት አባል ያዘጋጁት ረቂቅ ውሳኔው 8 ነጥቦችን የያዘ መሆኑ ታውቋል። ከእነዚህ መካከል የአሜሪካ የተወካዮች ምክር ቤት የኢትዮጵያ መንግስት በአፍሪካ ቀንድ ሰላም፣ መረጋጋትና የህግ የበላይነትን ዝቅ የሚያደርግ እንቅስቃሴውን እንዲያወግዝና የሰብአዊ መብት ጥሰት የፈጸሙ ተጠያቂ እንዲሆኑ የሚጠይቀው ይገኝበታል። እንዲሁም የአሜሪካ ታክስ ከፋዮች ገንዘብ ለኢትዮጵያ የመንግስት ተቋማትና ይህንን የመብት ጥሰት ለሚፈጽሙ አካላት እንዳይሰጥ
የሚጠይቅም ነው። ረቂቁ ጨምሮም የአሜሪካ የውጭ ጉዳይ ሚኒስተርና የሚመለከታቸው አካላት በኢትዮጵያ ውስጥ የመብት ጥሰት የፈጸሙ ተጠያቂ እስኪሆኑና ሁሉን ያካተተ ዲሞክራሲያዊ ተሃድሶ እስኪፈጠር ድረስ ማዕቀብንና የውጭ እርዳታን ማቆምን ጨምሮ ማንኛውንም ዲፕሎማሲያዊና ኢኮኖሚያዊ ጫና እንዲያደርጉ ይጠይቃል። አፋድ ይህንን ረቂቅ የውሳኔ ሀሳብ በፍጥነት እንዲጸድቅ በይፋዊ መግለጫው ጠይቋል። የአፋር ሊቀመንበር አርበኛ እስክንድር ነጋ ለጣና እንዳረጋገጠው መግለጫው በቀጥታ ጆርጂያን ወክለው በአሜሪካ የተወካዮች ምክር ቤት አባል ለሆኑት የሪፐብሊካኑ አባሉ በዲ ካርተርና ለሚመለከታቸው የአሜሪካ መንግስት አካላት ተልኳል። በኢትዮጵያ የተፈጸሙ የጦር ወንጀሎችንና ሌሎች የህግ ጥሰቶችን በተመለከተ ዓለም አቀፍና ገለልተኛ ምርመራ እንዲደረግ የሚለው ይህ ረቂቅ የፕሬዝዳንት ትራምፕ አስተዳደር በአስቸኳይ ማድረግ ያለበትን እርምጃዎች በ5 ከፍሎ ይዘረዝራል። ከእነዚህ ውስጥም አንደኛ፣ በብልጽግናው አገዛዝ ባለስልጣናት ላይ ማዕቀብ መጣል፣ ሁለተኛ፣ አይነተኛ ለውጥ እስኪመጣ ድረስ ለኢትዮጵያ የሚሰጠውን ሰብአዊና የደህንነት እርዳታ ማቆም፣ ሶስተኛ፣ በኢትዮጵያ ውስጥ ለሚገኙና በስጋት ውስጥ ላሉ ሲቪል ማህበራት፣ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት ድጋፍ መስጠትን የአሜሪካ ውጭ ጉዳይ ሚኒስቴር ቅድሚያ እንዲሰጠው የሚሉት ዋናዎቹ ናቸው። ይህ ረቂቅ የውሳኔ ሀሳብ በቀደመው ሳምንት በወጣ ጊዜ የጆርጂያ የአማራ ማህበርና የአሜሪካ ኢትዮጵያውያን የህዝብ ግንኙነት ኮሚቴ እንደሚደግፉት የሚገልጽ መግለጫ ማውጣታቸው ይታወሳል። በተመሳሳይ የአማራ ህልውና ትግል ስልታዊና ስትራቴጂካዊ ድጋፍ ሰጪ የሆነው አንድነት ለአማራ ህልውና አንድነትም ድጋፉን መስጠቱን ጣቢያችን ከአመራሮቹ ማረጋገጥ ችላለች። ሌተናል ጄኔራል ታደሰ ወረደ አዲስ አበባ መግባታቸው ተሰምቷል። ጄኔራሉ ዛሬ ከሰዓት በኋላ አዲስ አበባ የገቡት ለድርድር እንደሆነ ተሰምተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ዛሬ ወደ አዲስ አበባ ማቅናታቸው የተሰማ ሲሆን ጄኔራሉ በዚህ ጉዟቸው የመጨረሻ ያሉትን የድርድር ሙከራ ይዘው መጓዛቸው ምንጮች ለጣቢያችን ጠቁመዋል። ጄኔራል ታደሰ የጊዜያዊ አስተዳደሩን ልዑካን ቡድን አስከትለው ወደ አዲስ አበባ ያቀኑት በቀዳሚነት እገዳ የተጣለበትን የድጎማ በጀት ለማስለቀቅ ሲሆን፣ ሁለተኛው ጉዳይ ከመጪው ምርጫ በፊት ጊዜያዊ አስተዳደሩ የትግራይ የፖለቲካ ኃይሎች የምክክር መድረክ ማዘጋጀቱን በተመለከተ በዚህ መድረክ እነ ጌታቸው ረዳ እንዲገኙ ለመደራደር እንደሆነ የጣና ምንጮች ጠቁመዋል። በብልጽግና በኩል የትግራይ የድጎማ በጀት በቅድመ ሁኔታ የታገደ በመሆኑ አብይ ለድርድር ይቀመጡበታል ተብሎ ባይገመትም ለጊዜ መግዣ ሀሳቡ ጠረጴዛ ላይ መምጣቱ ሊጠቅማቸው እንደሚችል የመረጃው ምንጮች ጠቁመዋል። የአብይ አህመድ አሁናዊ ፍላጎት አማካሪያቸው ጌታቸው ረዳ ከነ ፓርቲው በትግራይ ከተሞች እንዲንቀሳቀሱ የምርጫ ቅስቀሳዎችን፣ ሌሎች የፖለቲካ ስራዎችን እንዲሰሩ ማድረግ ነው የሚሉት የመረጃው ምንጮች የትግራይ ጊዜያዊ አስተዳደር ለዚህ ኃላፊነት እንዲወስድ ሌተናል ጄኔራል ታደሰ ወረደ እንደሚጠይቁ ነው የገለጹት። በሌላ በኩል ከፌዴራል መንግስቱ ወደ ትግራይ ከሚላከው ነዳጅ ውስጥ አብዛኛውን በነፍሳ ማንጁስና ምግበይ ለሚመራው የክልሉ ሰላምና ጸጥታ ቢሮ የሚውል መሆኑ በኮንትሮባንድ መውጣቱና ከእይታ በተሰወረ ስፍራ መከማቸቱ ብልጽግና በደህንነት ክትትሉ የደረሰበት መሆኑን የጠቆሙት ምንጮች ጉዳዩ አንድ አጀንዳ እንደሚሆንም ጠቁመዋል። ሌላኛው የድርድር ነጥብ ከወልቃይት ጠገዴና ጠለምት ጋር ተያይዞ ያለው ጉዳይ ነው ያሉት የመረጃው ምንጮች ጊዜያዊ አስተዳደሩ የህወሓትን አቋም ሙሉ በሙሉ በመጋራት ነጻ የወጣውን ቀጠና መልሶ የመጠቅለል ፍላጎቱን እንደሚያቀርብ ተጠቁመዋል። ለዚህ አመች ዘንድ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ወደ አዲስ አበባ ከማቅናታቸው ከሰዓታት በፊት አንድ መግለጫ ማውጣታቸው ታውቋል። ይኸውም በወልቃይትና ጠገዴና ጠለምት ከነጻነት በኋላ የተመሰረተውን አስተዳደር እንዲፈርስ የሚጠይቅ ነው። ጊዜያዊ አስተዳደሩ የስምምነቱ አደራዳሪዎችና የዓለም አቀፍ ማህበረሰብ፣ የአፍሪካ ህብረትና የአሜሪካ መንግስት ተደራዳሪዎች በስምምነቱ ጥሰት ላይ ዝም ማለት እንደሌለባቸውና ተፈናቃዮቹ ወደ ቀያቸው እስኪመለሱ ጫና ማድረግና የሰብአዊ እርዳታ ማቅረብ ይገባቸዋል ሲልም ጠይቋል። ይህ መግለጫ ዋና ዓላማው ሌተናል ጄኔራል ታደሰ ወረደ ከብልጽግናው አለቃ ጋር ከሚያደርጉት ድርድር በተጨማሪ በአዲስ አበባው ጉዟቸው በኢትዮጵያ የአሜሪካ አምባሳደር ኤርመን ማሲንጋን ጨምሮ የአውሮፓ ህብረትና የእንግሊዝ ዲፕሎማቶችን የማግኘት እቅድ ያላቸው ከመሆኑ ጋር የተያያዘ እንደሆነ ምንጮች ለጣቢያችን ገልጸዋል። ለዚህ ያመቸው ዘንድ በመግለጫው ላይ የተፈናቃዮች ጉዳይ በግጭት ማቆም ስምምነቱ መሰረት በአስቸኳይ ካልተፈታ መዘዙ የባሰ ይሆናል የሚል ኃይለ ቃል ማስገባቱን የሚጠቁሙት የመረጃው ምንጮች ታደሰ ወረደ አሁንም ህወሓትን ወክለው ለመደራደር እንደመጡ ይቆጠራል ብለዋል። እንዲያም ሆኖ የጉዳዩ ተከታታዮች እንደሚሉት ህወሓት በጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ ላይ መፈንቅለ ስልጣን በማድረግ ጊዜያዊ አስተዳደሩን ሙሉ ለሙሉ ተቆጣጥሮ በክልሉ ብቸኛው ኃይል ሆኖ ለመቀጠል ያለው ፍላጎት አሁንም አልበረዳም።
መረጃዎች እንደሚያሳዩትም ህወሓት የሚከተለው ግምገማ አለው። ጊዜያዊ አስተዳደሩ እግሩን እየጎተተ ነው። እቅድ የለውም። ምንም አልሰራም። ሰርጎ ገብ ነው የሚመራው። ከብልጽግና ጋር መደበላለቅ አለ የሚሉ ግምገማዎችን በመዘርዘር በየደረጃው ያለውን አመራር ማጥራት ላይ ትኩረት አድርጎ ለመስራት ማቀዱን መረጃዎች ያመላክታሉ። ጊዜያዊ አስተዳደሩ በበኩሉ ህወሓት ጊዜ አስተዳደሩን ማዕከል አድርጎ ሊያገዝ ይገባል እንጂ እኔ ልወስን ማለት እንደሌለበት ቅሬታ ከማቅረቡ ውጭ የጋራ አቋማቸው እንደሚያመዝን መረጃዎች ያሳያሉ። ይህም ሌተናል ጄኔራል ታደሰ ወረደ ስልጣኔን አትጋፉ ከማለታቸው ውጭ የጋራ ግብ ይዘው እንደሚሰሩ ነው የመረጃው ምንጮች ያረጋገጡት። ህወሓት ከጊዜያዊ አስተዳደሩ ጋር አብሮ የመስራት ፍላጎት እንደሌለው በመግለጽ ላይ ሲሆን በሙሉ አቅማችን መታገል አለብን ሲል፣ ሌተናል ጄኔራል ታደሰ ወረደ በበኩላቸው ከፌዴራል መንግስቱ ጋር እየተደራደርን እንቆይ የሚል ታክቲካል ውሳኔ ላይ የቆመ ስለመሆኑ ለጣና በደረሳት መረጃ ላይ ተመላክተዋል። የሌተናል ጄኔራል ታደሰ ወረደ የአዲስ አበባ ጉዞ ለብልጽግናው አለቃ የምርጫ ፖለቲካ ጊዜ መግዣ ጥሩ ድል ሊሆን፣ ለተስፈኛው ህወሓት ደግሞ ክስ ማጠናከሪያ ምክንያት እንደሚሆነው ከወዲሁ ተገምተዋል። የብልጽግናው አገዛዝ በተለያዩ አካባቢዎች የጦር ወንጀሎችን በመፈጸም ላይ ይገኛል። በጎንደር አርሶ አደሮችን በጅምላ ሲገድል የፋኖ አመራር ንብረት ናቸው በሚል በከተሞች ንብረት የማውደም ተግባር ፈጽመዋል። በሸዋ ከአንድ ቤተሰብ 3 ንጹሐን በጅምላ መገደላቸው ተሰምተዋል። ከሰሞኑ የፋኖ ኃይሎች በጎንደር ደንቢያ ቀጠናዎች በደፈጣና በከተማ ኦፕሬሽን በተለያየ ቦታ በአገዛዙ ጦር ላይ ከባድ ምት ማሳረፋቸውን ተከትሎ የአገዛዙ ጦር ከውጊያ ጋር ምንም አይነት ግንኙነት የሌላቸውን አርሶ አደሮች ከማሳ በማውጣት ወደ ካምፕ በመውሰድ በጅምላ እርምጃ መውሰዱን የአካባቢው ነዋሪዎች ለጣቢያችን ዘጋቢ ገልጸዋል። ነዋሪዎቹ አክለውም ከዚህ የጅምላ ግድያ በተጨማሪ ፋኖ ወደ ከተማ ገብቶ ጥቃት ሲፈጽም ለመከላከል ሮንድ መውጣት አለባችሁ በሚል የከተማ ነዋሪዎችን እያሰረ እየደበደበ ነው ያሉ ሲሆን በደረሰን መረጃ መሰረት ጨዋሂት ከተማ ውስጥ ብቻ በዚህ ሳምንት ከ17 በላይ ግለሰቦች በከፍተኛ ሁኔታ ተደብድበው ሕክምና ላይ እንደሚገኙ ታውቋል። ከእነዚህ ውስጥ 3ቱ ካህናት ሲሆኑ አብዛኞቹ በንግድና በመንግስት ስራ የተሰማሩ ንጹሐን ናቸው። የከተማ ጥበቃ የማትወጡት የጽንፈኛው ደጋፊ ናቸው በሚል ድብደባ እንደተፈጸመባቸው ነው የተጎጂ ቤተሰቦች ለጣቢያችን ዘጋቢ ያረጋገጡት። በተመሳሳይ መልኩ ሴት ህጻናትና የወንድ ሚስቶች እየተደፈሩ ነው ያሉት የአካባቢው ነዋሪዎች ለአብነት አርኖ ጋርኖ ዙሪያ ሰደባ ቀበሌ ህጻን ሰናይ ታወቀ የተባለች የ10 ዓመት ህጻን የብልጽግና ሰራዊት ወታደራዊ ካምፕ ውስጥ በጋራ መደፈሯን ገልጸው በአሁኑ ሰዓት ባህር ዳር ሆስፒታል ሕክምና ላይ ትገኛለች ብለዋል። የካህናት ሚስት ሳይቀር ባለትዳር ሴቶች ቤታቸው እየተንኳኳ የአስገድዶ መድፈር ጥቃት እየተፈጸመባቸው ይገኛል ያሉት የአካባቢው ነዋሪዎች በደላችን ማን እንደሚሰማን ግራ ገብቶናል ሲሉ በምሬት ተናግረዋል። በተመሳሳይ በዚሁ የጎንደር ቀጠና በደባርቅ ከተማ የፋኖ ንብረት ነው በሚል በመሀል ከተማው የንግድ ሱቅና መኖሪያ ቤት በዶዘር እንዲፈርስ መደረጉን ከአካባቢው ምንጮች ሰምተናል። በዚሁ ደባርቅ ከተማ በአገዛዙ ካድሬዎች መሪነት የአርበኛ አድኖ መለስ ቤተሰቦች የንግድ ሱቅና መኖሪያ ቤት እንዲሁም የአርበኛ ዳንኤል ቤተሰቦች ሱቅ፣ የአርበኛ ወርቁ ደግሞ አንድ የንግድ ሱቅና መኖሪያ ቤት በዶዘር ሲፈርስ መዋሉን ከስፍራው የደረሰን መረጃ ያሳያል። በዛሬው ዕለት የቤተሰቦቻቸው የንግድ ድርጅቶችና መኖሪያ ቤቶች የፈረሱባቸው ፋኖዎች መቶ አለቃ አድኖ መለሰ በአፋብሃ በላይ እዝ 3ኛ ራስ አሞራው ኮር ሰሜን ብርቅዬ ክፍለ ጦር ምክትል አዛዥ ሲሆን አርበኛ ዳንኤል አስረስ 3ኛ ኮር ጭና ክፍለ ጦር አዛዥ እንዲሁም አርበኛ ወርቁ የጭና ክፍለ ጦር ወታደራዊ አዛዥ መሆኑን አረጋግጠናል። እንዲያም ሆኖ እነዚህ የፋኖ አመራሮች በደባርቅ ከተማ ያፈሩት ንብረት እንደሌለ፣ በዛሬው ዕለት የፈረሱ ሱቆችና መኖሪያ ቤቶችም የቤተሰቦቻቸው እንጂ የእነሱ የግል ንብረት እንዳልሆነ ያገኘነው መረጃ ያሳያል። በሌላ መረጃም በሸዋ ቀጠናዎች 2 ወንጀሎች መፈጸማቸውን ከስፍራው የደረሱ መረጃዎች ያመላክታሉ። በመራቤቴ ቀጠና የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ከአገዛዙ ኃይል ጋር ታላቅ ተጋድሎ ሲያደርግ ንጉስ ታዬ የተባለ የብልጽግናው ሚሊሻ አጎቱን ጨምሮ 3 የአንድ ቤተሰብ አባላትን በጭካኔ መግደሉ ተሰምተዋል። አፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር 3ኛ ቀስተ ንብ ሻለቃ በመራቤቴ ሚዳና ሬማ ወረዳ በይጎቢያ ጉባቢት ቀበሌ ላይ ቦታው በበርና ቦዴ ተራሮች ላይ ከብልጽግናው የ101ኛ አየር ወለድ ክፍለ ጦር ጋር ከቀኑ 9 ሰዓት ጀምሮ የተቀናጀ ውጊያ እያደረጉ መሆኑን የክፍለ ጦሩ ቃል አቀባይ አረጋግጧል። ይህ ዜና እስከተጠናቀረበት ከቀኑ 10 ሰዓት ድረስ በተካሄደው ውጊያ ከ11 በላይ የሞርተር ጥቃቶች በአገዛዙ ሰራዊት በግዴለሽነት መተኮሳቸውን ተከትሎ በአርሶ አደሩ የደረሰ አዝመራ ላይ ጉዳት መድረሱም ተሰምተዋል። በሌላ በኩል በመራቤቴ አውራጃ በተፈጸመ አሳዛኝ ግድያ 3 የአንድ ቤተሰብ አባላት በብልጽግናው የሚሊሻ አባል በግፍ መገደላቸው ተሰምተዋል።
ትላንት ታህሳስ 7 ቀን 2018 ጨለማን ተገን በማድረግ ከምሽቱ 3 ሰዓት ላይ በመራቤቴ አውራጃ የግሬት ቀበሌ ዞማ ጎጥ ነዋሪ በሆኑ የአንድ ቤተሰብ አባላት ላይ በብልጽግናው ሚሊሻ በተፈጸመው ዘግናኝ ግድያ 3 የአንድ ቤተሰብ አባላት አቶ ንጉስ ታዬ በተባለ የሚሊሻ አባል በግፍ መገደላቸውን ከተጎጂ ቤተሰብ ሰምተናል። ግለሰቡ በግል በቂም በቀል በመነሳት የእናቱን ወንድም የሆነውን የ3 ልጆች አባት አጎቱን አቶ ሀብታሙ ብርሌው፣ የአቶ ሀብታሙ ብርሌው ባለቤት የሆኑት ወይዘሮ ምስወይ ወርቄና የ8 ዓመት ህፃን ልጃቸውን ህፃን ሚጥወይ ሀብታሙን በአሰቃቂ ሁኔታ በመግደል እዛው ዞማ ቀበሌ ላይ የሚገኘውን የመከላከያው ካምፕ ውስጥ መደበቂያ ማድረጉን የተጎጂ ቤተሰቦች ለጣና አረጋግጠዋል። የወንጀለኛ መደበቂያው የብልጽግናው አገዛዝ በሚያስተዳድራቸው ቀጠናዎች ሁሉ ህገወጥ ድርጊቶች ተበራክተው የንጹሐን ወገኖች የቀን ተቀን ሰቆቃ ሲበራከት መተኪያ የሌለው የሰው ህይወት ሳይቀር በየጊዜው በወንጀለኞች እየተቀጠፈ ይገኛል። የሱዳን ፈጥኖ ደራሽ ኃይሎች በኤልፋሽር ከተማ የፈጸሙትን የጅምላ ግድያ አስከሬኖችን በመቅበርና በማቃጠል ለመሸፈን እየሞከሩ መሆኑን የዩል ዩኒቨርሲቲ የምርምር ቡድን አስታወቀ። ፈጥኖ ደራሽ ኃይሉ በጥቅምት ወር ከተማዋን ሲቆጣጠር በፈጸመው የጅምላ ግድያና በሰብአዊነት ላይ በተፈጸሙ ወንጀሎች ምክንያት ዓለም አቀፍ ውግዘት ደርሶበታል። ከሰሞኑ የዩል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ የሳተላይት ምስሎችን በመመልከት በሰራው ትንታኔ መሰረት በጄኔራል መሐመድ ሀምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይሉ ኤልፋሽርን ከያዘ በኋላ በ10 ሺዎች የሚቆጠሩ አስከሬኖችን አስወግዷል። ፈጥኖ ደራሽ ኃይሉ ለሪፖርቱ ምላሽ አልሰጠም። ነገር ግን የታጣቂ ቡድኑ መሪ ቀደም ሲል ተዋጊዎቹ በከተማ ውስጥ አንዳንድ ጥሰቶችን እንደፈጸሙ አምነዋል ተብሏል። የዩል ዩኒቨርሲቲ የምርምር ቡድን በሪፖርቱ ላይ ፈጥኖ ደራሽ ኃይሉ የጅምላ ግድያ ማስረጃዎችን ለማጥፋት ለብዙ ሳምንታት የዘለቀ ስልታዊ ዘመቻ አካሂዷል ብለዋል። የዳርፉር ዋና ማዕከል የሆነችው ኤልፋሽር በፈጥኖ ደራሽ ኃይሎች እጅ ከገባች በኋላ በሰላማዊ ሰዎች ላይ ጭፍጨፋ ፈጽሟል ከሚሉ በርካታ ዓለም አቀፍ ድርጅቶች መካከል አንዱ የተባበሩት መንግስታት ድርጅት እንደሆነ ይታወቃል። የዩል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ በከተማዋ ውስጥ ያለውን ሁኔታ ለወራት ሲከታተል የቆየ ቢሆን የቅርብ ጊዜ ሪፖርቱም የከተማዋ ነዋሪዎች የደረሰባቸውን ጥቃት መጠን ለመረዳት የሚያደርገው ጥረት አንዱ አካል ነውም ተብሏል። የምርምር ቡድኑ የሳተላይት ምስሎች ላይ የተደረገው አዲስ ትንተና ኤልፋሽር በታጣቂዎቹ እጅ ከገባች በኋላ ባሉት ሳምንታት ውስጥ በተለያዩ ቦታዎች የሚገኙ የአስከሬን ክምሮች መጠናቸው እንደተለወጠ ያሳያል ብለዋል። ይህ ደግሞ የጅምላ ጭፍጨፋዎችን ማስረጃዎች ለማጥፋት የፈጥኖ ድራሽ ኃይሉ እያደረገ ያለውን ቀጣይነት ያለው ጥረት የሚያሳይ መሆኑን አክሎ ገልጸዋል። የፈጥኖ ደራሽ ኃይሉ የደረሰበትን ዓለም አቀፍ ተቃውሞ ተከትሎ ጄኔራል መሐመድ ሀምዳን ዳጋሎ ኤልፋሽርን በቁጥጥር ስር በመዋል ወታደሮቻቸው የፈጸሟቸውን ጥሰቶች በተመለከተ ምርመራ እንዲደረግ አዘዋል። ይሁን እንጂ ቡድኑ በከተማው ውስጥ የሚፈጸሙ ግድያዎች በብሔር ላይ የተመሰረቱ ናቸው የሚለውን ሰፊ ውንጀላ ውድቅ ማድረጉን ቀጥለዋል። የፈጥኖ ደራሽ ኃይሉ ኤልፋሽርን በእጁ ማስገባቱን ተከትሎ በምዕራብ ሱዳን ስልጣኑን አጠናክሯል። እንዲሁም በዳርፉር ከተማ ኒያላ ውስጥ ትይዩ መንግስት ያቋቋመው ከወራት በፊት ነው። የሱዳን ብሔራዊ ጦር ከምዕራብ ሱዳን ውጪ አብዛኛውን የሀገሪቱን ክፍል መልሶ እየተቆጣጠረ ሲሆን በሁለቱ ቡድኖች መካከል የሚደረገው ውጊያ ግን ተባብሶ እንደቀጠለ ነው። ጦርነቱ ከተጀመረበት እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ከ13 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል ተብሎ ይታመናል። ጥብቅና የሚቆም በሌለበትና ገዳይ በማይታወቅበት የቀጠለው የኦርቶዶክስ ሃይማኖት ተከታዮችን የማጽዳት ተልዕኮ አሁንም ቀጥሏል ሲል እናት ፓርቲ በካህናት ግድያ ዙሪያ መግለጫ ወጣ። በተለያዩ የሀገራችን አካባቢዎች በኦርቶዶክስ እምነትና ንጹሐን ዜጎች ላይ የተጀመረው የማጽዳት ዘመቻ ከአርሲ ወደ ወለጋ ፊቱን አዙራል የሚለው የእናት ፓርቲ መግለጫ የሆሮ ጉሩ ወለጋ ሀገረ ስብከት ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ኡፋና ቀሲስ ደሳለኝ ነሞምሳ ግድያን አውስተዋል። ሁለቱ ካህናት በአጋቾች መገደላቸውንና በአባትነት በተመላለሱበት ምድር የቀብር አፈር ተነፍገው አስከሬናቸውም እንዳልተገኘ የገለጸው የፓርቲው መግለጫ አሁንም ገዳዮቹ ላለፉት 7 ዓመታት በሚገድሉበት የዳቦ ስም ታጣቂዎች ናቸው በሚል መሸፈኑ ነገሩን አስገራሚም ግራ አጋቢም አድርጎታል ሲል ተጠያቂነት አለመስፈኑን ገልጸዋል። ከቦታው በደረሰን መረጃ መሰረት ግድያውን የፈጸሙት አስክሬንም የከለከሉት በሻምቡ አካባቢ ይንቀሳቀሳል የሚባለው የኦነግ ሸኔ ኃይል መሆኑን ደርሰንበታል ያለው እናት ፓርቲ በከተማ የሚኖሩ በተባባሪነትና በጥቆማም የተሳተፉ ሊኖሩ እንደሚችሉ
ፍንጮች አሉ ብለዋል። የቤተ ክርስቲያን አባቶችንና ምዕመናንን ግድያ ስልታዊ በሆነ የሚፈጸም የዘር ማጽዳት ዘመቻ አካል እንጂ ድንገቴ እንዳልሆነ በጽኑ እናምናለን ሲልም በይፋዊ የአቋም መግለጫው አስታውቋል። እንደቀደሙት ግድያዎች ሁሉ በዚህም ላይ ገዳዮችን አድኖ ፍትህ እንዲሰፍን የሚወሰድ እርምጃ አይደለም። ለሞቱ እውቅና እንኳን ያለመስጠት ብሎም ለወትሮ እንደሚደረገው የማስተባበል አዝማሚያ ነገሩ ምን ያክል የተቀናጀና በጥንቃቄ የሚፈጸም ስለመሆኑ ማሳያ አድርጎ መውሰድ ይቻላል ሲልም እናት ፓርቲ ግድያው የተደራጀ መሆኑን ጠቁሟል። ቀሲስ ዱጉማ የ6 ልጆች አባት ሲሆኑ ቀሲስ ደሳለኝ የመንግስት ሰራተኛና የ2 ልጆች አባት መሆናቸውንም በመግለጫው ላይ አመላክተዋል። በአንጻሩ ለእነዚህ በእምነታቸውና በሃይማኖታዊ ተልኳቸው ምክንያት ለተገደሉ ወገኖቻችን ጥብቅና የሚቆምና የሚከራከርላቸው አካል እንደሌለ እናውቃለን ያለው እናት ፓርቲ ይህን ሃይባይ በሌለበት ሁኔታ የሚደረግን ዘር ማጽዳትና ዘር ማሳሳት በጽኑ እናወግዛለን ብለዋል። አክሎም የእምነቱ ተከታዮችም ቦታና ጊዜው ይለያይ ካልሆነ በስተቀር ይህ ተግባር ለሁሉም የሚቀር እንዳልሆነ ተረድተው ነቅተው ራሳቸውን እንዲጠብቁ አሳስበዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር